ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ ዜና መዋዕላችን የተለያዩ አዳዲስና ሰበር ወሬዎችን ይዞ ከዚህ ሰዓት ጀምሮ ከእናንተ ጋር ቆይታ ያደርጋል። ቻናሉን ሰብስክራይብ፣ መረጃዎቹንም ለበርካቶች እንዲደርሱ ላይክና ሼር ታደርጉ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ዋና ዋና ጉዳዮቹን አስቀድመን እንጀምርላችሁ። የተወደዳችሁ ቤተሰቦቻችን ብልጽግና ለአስቸኳይ ውይይትና ውሳኔዎች አስቸኳይ ስብሰባ መጥራቱ ተሰምቷል። በሁሉም ክልሎችና ከተማ መስተዳድሮች ያሉ የብልጽግና ስራ አስፈጻሚና ማዕከላዊ ኮሚቴ አባላት አስቸኳይ ጥሪ ተደርጎላቸው አዲስ አበባ መግባታቸውን መዋዕል ሚዲያ ከታማኝ ምንጮቹ ያገኘው መረጃ ያሳያል። ፓርቲው የሚወያይ የሚገመግምና ያሳልፋቸዋል ተብሎ የሚጠበቁ አንኳር ጉዳዮችንም በዜና መዋዕላችን ወደ እናንተ የምናደርሳችሁ ይሆናል። በሌላኛው ዜናችን የህወሓት ከፍተኛ ወታደራዊ አመራሮች አዲስ አበባ መግባታቸው ተሰምቷል። የህወሓትን ታጣቂ ኃይል ሲመሩ የነበሩ 3 ከፍተኛ ወታደራዊ አመራሮችም አዲስ አበባ መግባታቸውን መዋዕል ሚዲያ ከታማኝ ምንጮቹ ሲሰማ ነገሩ በህወሓት መካከል ያለውን ስንጥቃትና ሊደረግ የታሰበውን ጦርነት ወዴት እያመራ ነው ያስባለ ሆኗል። አሁን በተሰማው መረጃ ደግሞ በትግራይ ክልልና በድንበር አካባቢዎች ያለው ወታደራዊና ፖለቲካዊ ሁነት እጅጉን የተካረረ ሲሆን ወደ ቀጠናውም ምንም አይነት ዓለም አቀፍ መገናኛ ብዙሃን ገብተው እንዳይዘግቡ ጽኑ ክልከላ መጣሉም ተሰምቷል። በሌላኛውና መዋዕል ሚዲያ በደረሰው መረጃ ደግሞ መቀመጫውን አዲስ አበባ ያደረገ አንድ ዓለም አቀፍ ሚዲያ ከአዲስ አበባ ወደ ሽሬ ለመብረር ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርስ በደህንነቶች ተይዞ እንዲመለስ መደረጉን የደረሰን መረጃ ያመለክታል። ሙሉ መረጃውን የምትሰሙት ይሆናል። በሌላኛው መረጃችን ብልጽግና ያሰራቸውን የአማራ ፖለቲከኛ ልሂቃንና ጋዜጠኞችን በሚመለከት ውይይት አድርጎ ውሳኔ ሊያሳልፍ መሆኑ ተሰምቷል። ብልጽግና የአማራ ወኪሎችን አስሮ ምክክር እያደረገ ነው የሚለው አጀንዳ ፖለቲካዊ ኪሳራ እያመጣብን ነው የሚል ግምገማ በአንዳንድ ከፍተኛ አመራሮቹ ዘንድ እየተነሳ መሆኑን ተከትሎ ሐሳቡን ለማዕከላዊ ኮሚቴና ለሥራ አስፈጻሚ አባላቱ ማቅረቡ ተሰምቷል። የተወደዳችሁ ቤተሰቦቻችን እነዚህን ዋና ዋና ጉዳዮቻቸውን ያሰማናቸውንና ሌሎችንም በርከት ያሉ ጉዳዮችን ያካተትንበት ዜና መዋዕላችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን ብልጽግና ለአስቸኳይ ውይይትና ውሳኔዎች አስቸኳይ ስብሰባ መጥራቱ ተሰማ። በሁሉም ክልሎችና ከተማ መስተዳድሮች ያሉ የብልጽግና ስራ አስፈጻሚና የማዕከላዊ ኮሚቴ አባላት አስቸኳይ ጥሪ ተደርጎላቸው አዲስ አበባ መግባታቸውን መዋዕል ሚዲያ ከታማኝ ምንጮቹ ያገኘው መረጃ ያሳያል። ፓርቲው የሚወያይ የሚገመግምና ያሳልፋቸዋል ተብሎ የሚጠበቁ አንኳር ጉዳዮችን ያደረሱን የመረጃ ምንጮቻችን ነገርየው ጠበቅ ብሎ የሚካሄድና ብልጽግናም ታላላቅ ውሳኔዎችን በድፍረት የሚያሳልፍበት ነው ብለዋል። ብልጽግና አሁን ላይ ካቀደውና ዋዜማው ላይ ከደረሰበት ከውስጥ እስከ ድንበር የተዘረጋ ጦርነት ባሻገር በህዝቡ ዘንድ ተቀባይነት ያስገኙልኛል ያላቸውን የልማትና የመልካም አስተዳደር ተግባራትና ውሳኔዎች በሚል አመራሩ ላይ እርምጃ እንደሚወስድና የመገናኛ ብዙሃን ዘመቻ እንደሚጀምርም ምንጮቻችን ባደረሱን መረጃ ላይ ጠቁመዋል። አሁን በተጠራው የብልጽግና የማዕከላዊ ኮሚቴና ስራ አስፈጻሚ አባላት ውይይት ላይም በከፍተኛ የብልጽግና ሹመኞች ላይ ምርጫ እንዳይወዳደሩ ማገድን ጨምሮ የተለያዩ እርምጃዎችን መውሰድና ህዝባዊ ተቀባይነት ያስገኝልኛል፣ በተለይም ደግሞ የአማራን ቀልብ ገዛበታለሁ ያለውን የአማራ እስረኞችን የመፍታት ጉዳይ ላይ እንደሚወያይ የመዋዕል ሚዲያ የቤተ መንግስት ምንጮች አድርሰውናል። ብልጽግና በዚህ አስቸኳይ ስብሰባው ላይ ከላይ ያነሳናቸው ሐሳቦች ላይ ለመወያየት ብሎ ቢጠራም በበላይነት ግን ለመጀመር ጫፍ ላይ የደረሰውን ከኤርትራ ጋር የሚጀመረውን ጦርነትና የአማራ ምሁራን ጋዜጠኞችና ፖለቲከኞችን የመፍታት ጉዳይ ላይ በስፋት እንደሚወያይና እንደሚገመግም ታውቋል። አቶ ለገሰ ጫፉ የሚመሩት ፓርላማ በትላንትናው ዕለት በጠራው አስቸኳይ ስብሰባ የኢትዮጵያ ብሔራዊ ምክክር ኮሚሽን ተግባር እንዲገመግም የተደረገ ሲሆን የአማራ ምሁራን ፖለቲከኞችና ጋዜጠኞች ተጠራርገው በታሰሩበት ሁነት ምክክር ኮሚሽኑ እነማንን ይዞ አካታችና ሁሉን አቀፍ ብሔራዊ ምክክር እያደረኩ ነው ይላል የሚለው ጥያቄም ጎልቶ የተሰማ ጉዳይ ነበር። በተለይ የአብኑ የፓርላማ ተወካይ ዶክተር ደሳለኝ ጫኔ ባነሱት ጥያቄ አማራ እስካሁን ተበድየበታለሁ የሚለውን የህገ መንግስት ማርቀቅ ተሳትፎና ውክልና ጉዳይ በብሔራዊ ምክክር ኮሚሽኑ ተግባርም ተመሳሳይ ነገር እየገጠመው እንዳለ አንስተዋል። አማራ ምሁራን፣ ፖለቲከኞች፣ ጋዜጠኞችና ሌሎችም ወካዮች ናቸው የሚላቸው ሁሉ ተጠራርገው ታስረውበት ባለበት ሁኔታ በእናንተ ተቋም ተግባር ላይ አልተወከልኩም ቢል እውነት አለውም ብለዋል። ብሔራዊ ምክክር ኮሚሽኑ ከመንግስት ጋር ተነጋግሮ ያሰራቸውን የአማራ ምሁራን፣ ፖለቲከኞችና ጋዜጠኞች እንደዚሁም ሌሎችንም እንዲፈታና የአማራ ተሳትፎና ውክልና እንዲረጋገጥ
ተደጋጋሚ ጥያቄዎችን ብናነሳም ተነጋግራችሁ የደረሳችሁበትን ወይንም ያነሳችሁትን ምላሽ አንድ ቀን እንኳን በልበ ሙሉነት ሳትናገሩት በዝምታ እንዳላችሁ የአማራ ወካዮችም እንደታሰሩ ቀጥለናል ያሉት ዶክተር ደሳለኝ ጫኔ ነገሩን አንስታችሁታል ቢባል እንኳን በልሁስ አስነካክታችሁት ነው የምታልፉት ብለዋቸዋል። ዶክተር ደሳለኝ በጥያቄያቸው አሁንም ቢሆን ፍትሃዊ ብሔራዊ ምክክር ሂደት ከታሰበና መንግስትም ምናልባትም ሀገራዊ ችግሩን በዚህ ውይይት እፈታለሁ ብሎ የሚያምን ከሆነ አማራ ያልተወከለበት ምክክር ከመደረጉ በፊት እስረኞችን እንዲፈታ ማሳሰብ እወዳለሁ ብለዋል። የነገሮች መገጣጠም ይሁን የታሰቡ መሰናሰሎች ግልጽ ባይሆንም አስቸኳይ የፓርላማ ስብሰባ ተጠርቶ እነዚህ ጉዳዮች ከተነሱ በኋላ ብልጽግና ደግሞ ወዳውኑ የማዕከላዊ ኮሚቴና የሥራ አስፈጻሚ አባላቱን አስቸኳይ ስብሰባ ጠርቶ በቀጣይ የድንበር ጦርነት ሂደት በአመራሮቹ ላይ በሚወስደው እርምጃና በአማራ እስረኞች ጉዳይ ላይ ለመምከር ሁሉም አዲስ አበባ ከተማ መግባታቸውን መዋዕል ሚዲያ ከታማኝ ምንጮቹ ያገኘው መረጃ ያሳያል። ብልጽግናም በሚያደርገው ውይይት ላይ እውን እስረኞቹን ይፈታል ወይ የሚለው ጥያቄም ቀናት የሚመልሱት ይሆናል። በሌላኛው መረጃችን ስንቀጥል የህወሓት ታጣቂ ቡድንን ሲመሩ የነበሩ 3 ከፍተኛ ጀነራሎች አዲስ አበባ መግባታቸው ተሰምቷል። የህወሓትን ኃይል ሲመሩ የነበሩ 3 ከፍተኛ ወታደራዊ አመራሮች አዲስ አበባ መግባታቸውን መዋዕል ሚዲያ ከታማኝ ምንጮቹ ሲሰማ ነገሩም በህወሓት መካከል ያለውን ስንጥቃት ወዴት እያመራ ነው ያስባለ ሆኗል። አሁን ወደ አዲስ አበባ መግባታቸው የተሰማው የህወሓት ከፍተኛ ወታደራዊ አመራሮችም ቀደም ሲል የመከላከያ ሰራዊት ከፍተኛ አመራሮች የነበሩና በቀደመው የሰሜኑ ጦርነትም በከፍተኛ ወታደራዊ አመራርነት ከህወሓት ጎን ሆነው ሲመሩ የነበሩ ናቸው ተብሏል። በዚያ ጦርነት ወታደራዊ ኃይሉን በመምራት የተዋጉና ያዋጉ የነበሩት እነዚህ ጀነራሎችም አሁን አዲስ አበባ መግባታቸው የህወሓት ፍርሰት ወዴት እያመራ እንዳለ በግልጽ የሚያሳይና ከትግራይ እስከ ኤርትራ የሚዘረጋው አዲሱ ጦርነትም ምን ላይ እንዳለ የሚጠቁም ሆኗል። ትላንት የካቲት 11 ቀን 2018 ዓ.ም አዲስ አበባ መግባታቸው የተሰማው የህወሓት ጀነራሎችም ብርጋዴር ጀነራል ከበደ ፈቃዱ፣ ብርጋዴር ጀነራል ጉሽ ገብረና ኮሎኔል ንጉሴ ወልደ ገብርኤል ናቸው ተብሏል። እነዚህ ልምድ ያላቸው ጀነራሎችም አዲስ ይከፈታል በሚባለው ጦርነት ላይ ከነ ጀነራል ጻድቃን ገብረትንሳኤ ጎን ሆነው ጦሩን እንዲያዘምቱና እንዲያዋጉ ከብልጽግና ከፍተኛ ፖለቲካዊና ወታደራዊ አመራሮች ጋር ይወያያሉ ተብሎም ይጠበቃል። በትግራይና አዋሳኝ አካባቢዎች ያለው ውጥረት ተባብሶ የቀጠለ ሲሆን የዓለም አቀፍ መገናኛ ብዙሃን ወደ ትግራይ ገብተው እንዳይዘግቡም ጥብቅ ክልከላ መደረጉን መዋዕል ሚዲያ ያገኘው መረጃ ያሳያል። አዲስ አበባ መቀመጫውን ያደረገና እውቅና ያለው የአጃንስ ፍራንስ ፕሬስ ኤኤፍፒ ዘጋቢም ወደ ትግራይ ሽሬ ለዘገባ ሊያደርገው የነበረው ጉዞ በደህንነት አካላት ተከልክሎ እንደቀረ ታውቋል። በመንግስት ከሚላኩት በስተቀር ምንም አይነት መገናኛ ብዙሃን ወደ ትግራይ ክልል መግባት እንዳይችሉ ማዕቀብ መጣሉን የሚናገሩት ምንጮቻችን የአጃንስ ፍራንስ ፕሬስ ጋዜጠኛውም ከቦሌ ዓለም አቀፍ አውሮፕላን ጣቢያ በደህንነቶች ተይዞ መሄድና ዘገባ መስራት እንደማይችልም ተነግሮት እንዲመለስ መደረጉን ምንጮቻችን ያደረሱን መረጃ ያሳያል። በሌላኛው መረጃችን ስንቀጥል በአፍሪካ ቀንድ በተፈጠረው ውጥረት የእስራኤሉ ፕሬዝዳንት ኢትዮጵያን ሊጎበኙ መሆኑ ተሰምቷል። በአፍሪካ ቀንድ የጂኦፖለቲካ ውጥረት እየተባባሰ መምጣቱን የሚጠቁሙም በርካታ ክስተቶች እየተስተናገዱ ይገኛሉ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋንና የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አልሳውድ ወደ ኢትዮጵያ የመጡበትን ኮቴ ተከትለውም የእስራኤሉ ፕሬዝዳንት ኢሳክ ሄርዞግም ወደ አዲስ አበባ ሊመጡ እንደሆነ ተሰምቷል። የእስራኤሉ ፕሬዝዳንት ኢሳክ ሄርዞግ በቀጣይ ሳምንት ለይፋዊ የሥራ ጉብኝት ወደ ኢትዮጵያ እንደሚያመሩ እስራኤልን ጨምሮ የተለያዩ የመካከለኛው ምስራቅ ሚዲያዎች የፕሬዝዳንቱን የአዲስ አበባ ጉዞ ዕቅድ አስመልክቶ በመዘገብ ላይ ናቸው። የእስራኤሉ ፕሬዝዳንት ኢሳክ ሄርዞግም በሚቀጥለው ሳምንት ወደ አዲስ አበባ የሚያደርጉት ጉብኝት በዋናነት እስራኤል በአፍሪካ ቀንድ ያላትን ዘላቂ ጥቅም ለማስከበርና ቀጠናዊ ተገዳዳሪ በምትላቸው ሀገራት ላይ ዲፕሎማሲያዊ ብልጫን ለመውሰድ የታለመ እንደሆነ በርካቶች አስተያየታቸውን እየሰጡ ይገኛሉ። ከዚሁ ጋር ተያይዞ የፕሬዝዳንት ሄርዞግ የመጪው ሳምንት ጉብኝትም 4 ዋና ዋና ምክንያቶች ሊኖሩት እንደሚችሉ ተንታኞች ሲገልጹ ይስተዋላሉ። አንደኛው የቱርኩ ፕሬዝዳንት ኤርዶጋንን የዲፕሎማሲ ጫና ማክሸፍ ሲሆን ፕሬዝዳንት ኤርዶጋን ከሰሞኑ በአዲስ አበባ ቆይታቸው ኢትዮጵያ ከእስራኤል ጎን በመቆም ለሶማሌላንድ እውቅና መስጠት የለባትም በማለት ያቀረቡት ማሳሰቢያ ለእስራኤል ቀጥተኛ ዲፕሎማሲያዊ ፈተና ተደርጎ የሚወሰድ ጉዳይም ሆኗል። በዚህም ምክንያት የእስራኤሉ ፕሬዝዳንት ሄርዞግ ወደ አዲስ አበባ የሚመጡት ለዚህ ለኤርዶጋን ማስጠንቀቂያ ግልጽ ምላሽ ለመስጠት ነውም ተብሏል። እስራኤል በቀጠናው ያላትን ተሰሚነት ለማሳየትና
ኢትዮጵያ በቱርክ ጫና የተነሳ ከእስራኤል ጋር ያላትን ግንኙነት እንዳታቀዘቅዝ ለማረጋገጥ ሄርዞግ በአካል ተገኝተውም ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ይመካከራሉ ተብሎም ይጠበቃል። ሁለተኛው የሶማሌላንድ እውቅናን የዲፕሎማሲ ዋስትና እንዲያገኝ ማድረግ ሲሆን እስራኤል ለሶማሌላንድ በሰጠችው እውቅና ምክንያት ከግብፅ ከሳውዲና ከቱርክ ከፍተኛ ትችት እየቀረበባት ይገኛል። ሄርዞግ በአዲስ አበባ የሚያደርጉት የሥራ ጉብኝትም ይህ የእስራኤል እውቅና ለኢትዮጵያ የባህር በር ጥያቄ ያለውን ፋይዳ ለማጉላት ታስቦ ሊሆን ይችላል የሚሉ የተለያዩ አስተያየቶችም እየተሰጡ ይገኛሉ። በዚህም ሄርዞግ እስራኤል በሶማሌላንድ በኩል የምታደርገው እንቅስቃሴ ለኢትዮጵያ ስጋት ሳይሆን ስልታዊ ዕድል መሆኑን ለማሳመንም በውይይታቸው ይሞክራሉ ተብሎ ይጠበቃል። ሶማሌላንድ ኤርዶጋን ላይ በትላንትናው ዕለት ያወጣቸው ጠንካራ መግለጫም ለሄርዞግ ጉብኝት እንደ ቀይ ምንጣፍ የሚያገለግል ሲሆን ፕሬዝደንቱ ይህንን አጋጣሚ ተጠቅመውም የአዲስ አበባ ሀርጌሳ ቴል አቪቭ የጥቅም ትስስር ያጠናክራሉ ተብሎ ይጠበቃል። ሶስተኛው ጉዳይ የቀይ ባህር ደህንነትና የኢራን ስጋት የሚለው ሲሆን ሄርዞግ በጉብኝታቸው ወቅትም ትኩረት ከሚሰጡባቸው ጉዳዮች አንዱ የቀይ ባህር ደህንነትን የሚመለከት ጉዳይ ይሆናል ተብሎ ይጠበቃል። እስራኤል ኢራን በቀጠናው በተለይም በየመን ሁቲዎች በኩል የምታደርገውን እንቅስቃሴ ለመገደብ የኢትዮጵያ ትብብር ሊያስፈልጋት ይችላል ተብሎም ይታመናል። ከቅርብ ጊዜ ወዲህ ደግሞ ከኢራን ጋር ስትራቴጂካዊ ጥምረት ፈጥራለች በሚልም እስራኤል በኤርትራ ላይ ከፍተኛ ወቀሳ ስታቀርብም ትደመጣለች። ይህንን ተከትሎም የእስራኤሉ ፕሬዝደንት የኢትዮጵያ ጉብኝታቸው ቀጠናዊ ጉዳዮችን በስፋት እንዲወያዩ ያስገድዳቸዋል ተብሎም ይጠበቃል። ሌላውና አራተኛው የጉዟቸው ምክንያት ይሆናል ተብሎ የሚጠበቀው ደግሞ የግብፅ ሳውዲና ቱርክ ጥምረትን የሚመለከት ይሆናል። ሳውዲ አረቢያ፣ ቱርክና ግብፅ ሶማሌላንድ ከጎረቤት ሀገራት ጋር እውቅና እንዳታገኝ ዲፕሎማሲያዊ ጫና በመፍጠር ላይ ባሉበት በዚህ ወቅት ነው የእስራኤሉ ፕሬዝደንት ወደ ኢትዮጵያ የሚመጡት። ላብነት ያህልም የሳውዲ ውጭ ጉዳይ ሚኒስትርና የቱርኩ ኤርዶጋን በአንድ ሳምንት ልዩነት አዲስ አበባ መምጣታቸው ኢትዮጵያ ላይ ያለውን ጫና ያሳያል። ሄርዞግ በዚህ ሰዓት ወደ አዲስ አበባ መምጣታቸው ደግሞ እስራኤል አማራጭ የዲፕሎማሲና የቴክኖሎጂ አጋር ናት የሚል መልእክት ለካይሮ፣ አንካራና ሪያድ ለማስተላለፍም ነው። በዚህም ፕሬዚደንት ኢሳቅ ሄርዞግ ወደ አዲስ አበባ የሚመጡት እንደ ተራ የሀገር መሪ ሳይሆን እንደ ስልታዊ አጋርና የዲፕሎማሲ ሚዛን አስጠባቂም ሆነው ነው። ጉብኝታቸው ቱርክ፣ ግብፅና ሳውዲ አረቢያ በጋራ የገነቡትን የሶማሌላንድ እውቅናን የመከልከል ግንብ ለመናድ የታለመ ይሆናል ተብሎም ይጠበቃል። በሌላኛውና ዕለቱን በታሪክ ወደምናስብበት መረጃችን ስናልፍ ከዛሬ 89 ዓመታት በፊት አዲስ አበባ ከተማ ከ30 ሺህ በላይ ኢትዮጵያውያን በአሰቃቂ ሁኔታ በወራሪው ጣሊያን በጅምላ የተገደሉት በዛሬው ዕለት ማለትም የካቲት 12 ቀን 1929 ዓ.ም ነበር። ለዚህ ግድያ እንደ ቀጥተኛ መንስኤ ተደርጎ የሚነገረው አብርሃ ደቦጭና ሞገስ አስግዶም የጣሊያን እንደራሴው በተገኙበት ድግስ ላይ የግድያ ሙከራ ማድረጋቸው ቢሆንም የእውነቱ መሰረት ግን ርዕዮተ ዓለም ተኮር እንደነበር በርካታ የታሪክ ጸሐፊዎች ይገልጻሉ። ለዚህም እንደ ዋነኛ ማሳያ ተደርጎ የሚወሰደው ኦስትሪያዊው የሕግ ባለሙያ ሮማን ፕሮሽካ በ1920ዎቹ መጀመሪያ አዲስ አበባ ውስጥ ይኖር በነበረበት ወቅት አቢሲኒያ የባሩድ በርሜል በሚል የጻፈው መጽሐፍ ነው። ፕሮሽካ በመጽሐፉ ኢትዮጵያን የባሩድ በርሜል ሲል የጠራት ሲሆን ኢትዮጵያ የተለያዩ ብሔር ብሔረሰቦች በኃይል ተጭነው የሚኖሩባት እንጂ እንደ ሀገር መቀጠል የምትችል አይደለችም ብሎ የሚያምን ሰው ነበር። በተለይም አማራ የተባለው ማህበረሰብ የሀገሪቱ የፖለቲካ የሃይማኖትና የታሪክ መሰረት በመሆኑ ጣሊያን ኢትዮጵያን ለመውረር ከፈለገች መጀመሪያ አማራን መስበር እንዳለባት መክሯል። ይህ የሮማን ፕሮሽካ ምክረ ሐሳብም ከዛሬ 89 ዓመታት በፊት በኢትዮጵያ ለተፈጸመው አረመኔያዊ ግድያና የጣሊያን ወራሪ ኃይል ኢትዮጵያን በተቆጣጠረበት ዘመን ለፈጸማቸው ሌሎች ሰቆቃዎች እንደ ዋነኛ መመሪያ ሆኖ አገልግሏል። የሮማን ፕሮሽካ መጽሐፍ የአማራ የበላይነት እስካልጠፋ ድረስ አውሮፓውያን አፍሪካን ሊገዙ አይችሉም በሚል ትንታኔ ላይ የተመረኮዘ ነበርና መጽሐፉ ለጣሊያን ወረራ እንደ ርዕዮተ ዓለማዊ መመሪያ እንደዚሁም ለግራዚያኒ የጭካኔ እርምጃዎች እንደ ንድፈ ሐሳብ ሆኖም አገልግሏል። የማርሻል ግራዚያኒ የአማራን ዘር የማጥፋት ፖሊሲ በአብርሃ ደቦጭና ሞገስ አስግዶም አማካኝነት የግድያ ሙከራ ከተደረገ በፊትም ሆነ በኋላ ተመሳሳይ እንደነበርም የታሪክ ሰነዶች ያስረዳሉ። ለኢትዮጵያ የነበረው አመለካከት በዘረኝነት የተሞላ ስለነበር ግራዚያኒ ኢትዮጵያን ያለ ሕዝቧ እንፈልጋታለን፣ ሕዝቡ ካልተገዛልን ደግሞ ጨርሰን እናጠፋዋለን ማለቱን ታሪክ የዘገበው እውነት ነው። በተለይም በአማራ ላይ የነበረው ጥላቻ ለየት ያለ እንደነበር የሚነገርለት ግራዚያኒ ወደ ሮም ጣሊያን በላከው ምስጢራዊ የቴሌግራም መልእክቱ ላይ ተማሩ የተባሉ አማራዎችን፣ መኳንንቶችንና የቤተ ክህነት መሪዎችን ካላጠፋን አዲስ አበባን መግዛት አንችልም የሚል ትዕዛዝ አስተላልፎም ነበር። በየካቲት 12ቱ የጅምላ ግድያ ወቅትም
በዋናነት ምሁራንን፣ ጸሐፊዎችን፣ የመንግስት ቢሮክራሲ ውስጥ የነበሩ ሰራተኞችን፣ የጦር መሪዎችንና ሹማምንቶችን እያደኑና እያሳደዱ ለይተው የገደሉት ይህንን የግራዚያኒን የኢትዮጵያን መሰረት የማፍረስ ፖሊሲ ለመተግበር ነበር። ሞገስ አስገዶምና አብርሃም ደቦጭ በማርሻል ግራዚያኒ ላይ ያልተሳካ የግድያ ሙከራ ማድረጋቸውን ተከትሎ ግራዚያኒ በኢትዮጵያ ክፍለ ሀገራትን እንዲያስተዳድሩ ለተመደቡ የጣሊያን ወራሪ ሹማምንት አማራን እያሳደዱ እንዲገድሉ የቴሌግራም መልእክትም ሰዷል። ግራዚያኒም በእኔ ላይ የተፈጸመውን የግድያ ሙከራ ሴራ የጠነሰሱት የአማራ መኳንንትና የጦር መሪዎች ናቸው። እነሱን በያሉበት እያሳደድን መግደል አለብን። እነሱ በሕይወት እያሉ ሕዝብ አይገዛልንም፣ አመፀኞችም ናቸው። ስለዚህ ሕዝቡን ለመግዛት በመጀመሪያ የአማራን የጦር መሪዎችና ሹማምንቶቹን እያሳደድን ከምድረ ገጽ ማጥፋት አለብን በማለት ነበር ቀጥተኛ የአማራ ምንጠራ እንዲካሄድ ጥሪ ያስተላለፈው። ይህንን ጥሪ ተከትሎም ትዕዛዙ አንድ ባንድ ይፈጸም ጀመር። ደጃዝማች፣ ፊታውራሪ፣ ቀኛዝማች፣ ግራዝማች፣ ቀደምት ሀገረ ገዢ ሹማምንት፣ ዕድሜያቸው የገፉ የአድዋ ዘማቾችም ከክፍለ ሀገር እየታደኑ ወደ እስር ቤት እየተጋዙ እንዲከማቹ ተደረገ። ቀጥሎም በከፍተኛ ሁኔታ እንዲሰቃዩ እየተደረገ እጃቸው እየተቆረጠ መርዝ በመርፌ እየተወጉ በጥይት ከገደል ዳር ቆመው እየተረሸኑም በመላው ኢትዮጵያ እየታደኑ ተገደሉ። በዚህ ዘመን እናት ልጇን ብቻዋን ጉድጓድ ቆፍራ እንድትቀብርም ተደርጋለች። የካቲት 12ቱ ግፍ በአዲስ አበባ ጎዳናዎች ብቻ አልተገታም። የወራሪው ጣሊያን በቀል ወደ ሃይማኖት ተቋማት ዘልቆ እጅግ ዘግናኝ የሆነውን የደብረ ሊባኖስ ገዳም ጭፍጨፋም አስከትሏል። ይህ ክስተት ግራዚያኒ የአማራን ምሰሶ መስበር እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የማዳከም ፖሊሲውን በግልጽ የፈጸመበት ማሳያ ነው። ግንቦት 12 ቀን 1929 ዓ.ም ከአዲስ አበባው ግፍ ከ3 ወራት በኋላ በግንቦት ወር ግራዚያኒ ጦሩን ወደ ደብረ ሊባኖስ እንዲዘምት ካደረገ በኋላ መነኮሳቱን፣ ዲያቆናቱንና የቤተ ክህነት ተማሪዎቹን ከሰበሰቡም በኋላ በገደል አጠገብ በቡድን እያደረጉ በአውቶማቲክ መሳሪያ እንዲረሸኑና አስከሬናቸው ወደ ገደል እንዲወረወር ተደርጓል። በደብረ ሊባኖስ ብቻ የተገደሉት መነኮሳት ቁጥር ከ400 በላይ እንደሆነ ማመናቸው የሚነገር ቢሆንም የሀገር ውስጥ የታሪክ ምሁራን ተማሪዎችንና ሌሎች የገዳሙን አገልጋዮች ጨምሮ የሟቾች ቁጥር ከ1600 በላይ ነው ሲሉ ይደመጣሉ። ዛሬ በዚህ መልኩ የምንዘክረው ቀንም ሀገርና አጽንቶ ለማቆየት የተከፈለውን ክቡር መስዋዕትነታቸውን ነው። ይህንን ቀን በኢትዮጵያ ጥቁር ጠባሳ ጥሎ ያለፈ የምሁራን ፍጅት የተፈጸመበት እንደዚሁም አማራ ጠልነት ዓለም አቀፍ አድማስ እንዳለው በተግባር የተገለጠበት ቀንም ነበር። ሀገር ለማጽናትና ዘር ለማስቀጠል ክቡር ሕይወታችሁን ለሰጣችሁን ሁሉ ትውልዳዊ ዝክርና ምስጋናችን ይድረሳችሁ። የተወደዳችሁ የመዋዕል ሚዲያ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። እኛን መርጣችሁ ወዳችሁና ፈቅዳችሁ ስለተከታተላችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።